ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ ሁሌም በየሳምንቱ በዚህ ሰዓት በጉጉት የምትጠብቁት እንደ አዲስ የተሰኘው ፕሮግራማችን ሰዓቱን ጠብቆ ተጀምሯል። እንግዲህ እንደሚታወቀው ይህ ፕሮግራም ሁሌም በየሳምንቱ የተለያየ አይነት ግንኙነት ያላቸውን እንግዶች ወይም ተወዳዳሪዎች ይዞ የሚቀርብልን፣ እዚህም ደግሞ መተው እየተጨዋወቱ ገጠመኞቻቸውን እየነገሩን እንዲሁም ደግሞ በቀጣይ ላይ በሚኖረው የፕሮግራማችን ክፍል ላይ ተወዳድረው አሸንፈው ተሸልመው የሚሄዱበት መድረክ ነው። እንግዲህ ከጀመርን በጣም ጥቂት ጊዜያቶች ናቸው። ነገር ግን በእናንተ ዘንድ እጅግ ብዙ ተወዳጅነትን እንዲሁም ተቀባይነትን አግኝተናል። ለዛም ደግሞ ምስክሮቻችን እናንተው ተመልካቾቻችን ናችሁ። በውስጥ መስመሮቻችን እየደወላችሁ መልእክት እያስቀመጣችሁ በርቱ፣ ግፉበት ስላላችሁን እጅግ በጣም አድርገን እናመሰግናለን። እዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ ትችላላችሁ። ፕሮግራሙንም ደግሞ ስፖንሰር ማድረግ ትችላላችሁ። ለዛም ደግሞ ስክሪን ላይ ስልክ ቁጥሮቻችን ተቀምጠዋል። የቴሌግራም ገጻችንም ስላለ በዛ ልታናግሩን ልታገኙን ትችላላችሁ። እንግዲህ ይህ ፕሮግራም እናትና አባት ሊሆን ይችላል፣ እናትና ልጅ ሊሆን ይችላል፣ ፍቅረኛ ማቾች፣ ባለ ትዳሮች፣ ጎረቤት አማቾች ሊሆኑ ይችላሉ። በየሳምንቱ እዚህ መድረክ ላይ የመጡ እንደነገርኳችሁ ይጨዋወታሉ፣ ተወዳድረው አሸንፈው ይሄዳሉ። ፕሮግራሙን የማቀርብላችሁ ደግሞ እኔ ዳር እስከ ዳር ርስቱ ነኝ። እናንተም በየቤታችሁ ሆናችሁ የምትመለከቱን ውድ ተመልካቾቻችን እዚህ መድረክ ላይ እየመጣችሁ ዳር እስከ ዳር ተወቃቅሳችሁ፣ ዳር እስከ ዳር ተሞጋግሳችሁ እንደ አዲስ ተዋወቁ። የዛሬ እንግዶቻችን እንኳን በደህና መጣችሁ። ያላችሁን የስራ ሁኔታ፣ ትምህርትም ከሆነ የትምህርት ሁኔታ እንዲሁም ያላችሁን ግንኙነት ንገሩንና ወደ ፕሮግራሙ እናልፋለን። ከእናንተ ልጀምር። እኔ ሄለን እባላለሁ፣ የሪያን እናት ነኝ። እሺ፣ የስራ ሁኔታ የግል ስራ። እሺ፣ እኔ ወይዘሮ ሳራ ወሂብ እባላለሁ፣ የናንዬ እናት ነኝ። የስራ ሁኔታ የቤት በቤት። እሺ፣ ወደ እናንተ ወደ ልጆች መጥቻለሁ። እሺ፣ ሪያን አባ ይባላለሁ፣ የሶሻል ሚዲያ ኢንፍሉዌንሰር እና የ3ኛ ዓመት የዩኒቨርሲቲ ተማሪ። በጣም ደስ ይላል። እሺ፣ ሀና እባላለሁ፣ ብዙ ሰው በናኒ ነው የሚያውቀኝ። የኮንተንት ክሬተር ነኝ፣ ቲክቶክ እና ኢንስታግራም ላይ እንዲሁም ደግሞ የራሴን ቢዝነስ ራን አደርጋለሁ። በጣም ጥሩ። በድጋሚ እንኳን በደህና መጣችሁ። እንግዲህ ፕሮግራሙን በጥቂቱ ለእናንተ ለማስረዳት ያህል በመጀመሪያው የፕሮግራማችን ክፍል ላይ ከአዘጋጅ የሚመጡልን ጥያቄዎች ይኖራሉ። እነዛን ጥያቄዎች እዚህ ጋር እንደምትመለከቱት ጥያቄውን ስትመልሱ አይ ከሆነ መልሳችሁ አይ በማለት፣ አዎ ከሆነ ደግሞ መልሳችሁ አዎ በማለት ምላሻችሁን ታሳውቁናላችሁ። ምላሻችሁን ከሰጣችሁም በኋላ ግን ለምንድነው አዎ ያላችሁት፣ ለምንድነው አይ ያላችሁት ማብራሪያ ግዴታ ነው። ከዛም ደግሞ አያይዛችሁ ምናልባት ከዛ ጥያቄ ጋር የተገናኘ ገጠመኝ ሊኖር ስለሚችል ያን ገጠመኝ ታጫውቱናላችሁ። በቀጣዩ የፕሮግራማችን ክፍል ደግሞ የሚያሸልመውና በምልክት የመግለጽ ውድድር ወደ ሆነው እንሸጋገራለን። እሱን እዛው ጋር ስንደርስ በደንብ አስረዳችኋለሁ። ለአሁኑ ዝግጁ ናችሁ? እሺ፣ ቦታችሁን ያዙልንና እንቀጥላለን። ጥያቄው የሚሆነው ከእናቴ ወይም ደግሞ ከልጄ የማደንቀው ባህሪ አለ። ስለዚህ ከእናታችሁ የምታደንቁት ባህሪ ካለ ወይም ደግሞ እናቶች ከልጃችሁ የምታደንቁት ባህሪ ካለ አዎ፣ ከሌለ ደግሞ አይ በማለት ምላሻችሁን አሳውቁን። ምላሻችሁን መስጠት ትችላላችሁ አሁን። እሺ፣ በያላችሁበት ዙሩልን። እንግዲህ የሁሉም መልሶች አዎ ሆነዋል። ያው በእርግጥ እኔም ጠርጥሬ ያለው ሊሆን እንደሚችል ከልጆች ልጀምርና ከእናትሽ የምታደንቂላቸው ባህሪ ምንድን ነው? በጣም ጠንካራ ነች እና አሁን ላይ ላለሁበት ሁኔታ እንደ ሂሮ ማየት እናቴ ስለሆነች ጥንካሬዋን አደንቅላታለሁ። ፕላስ ከአምላኳ ጋር ያላትን ቁርኝነት በደንብ አደንቀዋለሁ። ጥንካሬዋና ከአምላኳ ጋር ያላት ቁርኝነት። እሺ፣ በጣም ደስ ይላል። ወደ አንቺ ልምጣ ናኒ። እኔ ደግሞ በገባችበት ሰርክል ውስጥ ሁላ ትልቅ ሰውም ሆነ ሕፃን ልጅም ሆነ በቀላሉ መግባባት ትችላለች፣ መረዳት ትችላለች። ብዙ ነገር ማድረገው። ስለዚህ አይ አንደርስታንዲንግ፣ በጣም አንደርስታንዲንግ ናት። ደስ ይላል። ወደ እናቶች መጥቻለሁ። እኔ ያው ግልጽነቷን ነው
የምወድላት ግልጽ ናት። ምንም ነገር እንትን ቢል ፊት ለፊት ነው፣ ሁሉም ነገሯ ፊት ለፊት ነው። ጠንካራ ናት፣ አስተዋይ ናት። ያንን ነገር ወድላታለሁ። ደስ ይላል በጣም። ወደ እርስዎ መጥቻለሁ። ለናኒ ብዬ የማልዘልቀው ብዙ ነገር አለ፣ ግን በጣም የሚገርመኝና የማደንቅላት የሆነ ነገር ካሰበች ሳታደርጋት አትመለስም። በጣም ቆራጥ ናት። የፈለገበት ገብታ ያንን ነገር ታሳካዋለች። ይሄን እሰራለሁ ካለች ትሰራለች። ከዛ ደግሞ ዝቅ ብሎም ከፍ ብሎም ለእሷ እንትን አይደለም። በጣም በዚህ አላቅም እንዴት እንትን እንዳደረገችው በዚህ በጣም ኮራል። እናቴ ወይም ደግሞ ከልጄ ጋር ከባድ አለመግባባት ውስጥ ገብተን ምንም አለመግባባት ውስጥ ገብታል? ኧረ በፍጹም አይደረግም። መጀመሪያም ሲጀመር እንትን ነው ኦፕን ነው እኛ ቤት አስተዳደጉና በደንብ ተደማምጦ ማደግ ነው። እንዴት አድርጎ አለመግባባት መጀመሪያ እኔ በጣም ክብሩ አለ የሚከበርበት ነው። እማዬ ተብሎ እንትን የሚባልበት ነው። እንዴ አለመግባባት ከመጣ ዱላማ የለም መጥቶ አያውቅም። የለም አሁን እንነጋገራለን። በልጅነቷም እንደዛው ናት ናንዬ እና አንድ ቀን መትቻታለሁ። አንድ ቀን እሱ ከበድ ያለ ነው። እኔ ቅንድቤን እንትን ሳደርግ አይታ ዞር ብላ በ4 ዓመቷ ቅንድቧ ከዛ ሳይ አዲስ ነገር አየሁ። እንዴ ይሄ ነገር ብዬ እንትን ስል ካዳረገችኝ በቃ አላረኩም ሽምጥጥ በቃ አይ እንግዲህ ያልኩኝና ቀበቶ ገረፍኩ። ትንሽ ነው እኮ የተመታችው። ከዛ አልደማም ምናምን ኧረ የለም። በማግስቱ ስትሄድ ትምህርት ቤት እንትኗን የዩኒፎርሟን እንትን እንዲ አውርዳ ሄደች ትምህርት ቤት። ምን ሆንሽ ናኒ ስትባል ከሳሳችኝ ትምህርት ቤት እናቴ ገረፈችኝ ብላ ግን የለም እኮ ምንም። ግን እንዴት ተነካው ብላ ነው አታጠፋም። የማይቆጡት ልጅ። የሚገርመው ነገር በህይወቷ 2 ጊዜ ናት ይቅርታ የጠየቀች። አጥፍቶ እንደው ጥፋት የሚባልም እንኳን አይደለም። አታጠፋም እኮ ይቅርታ ምናምን ይቅርታ አትወድም፣ ወደ ጥፋት አትሄድም። በቃ ለየት ኤክሰፕሽናል አላት። አሁን እንደውም እየለመድኩ መጣሁ ሳደግ። ያው ይቅርታ ማለት መሸነፍ እንዳልሆነ ሲገባኝ ማለት ነው። ከዛ ደግሞ አላጠፋም። ከዛ ግን የቤተሰብ ሳታጠፊ አንቺ ቢ ዘ ቢገር ፐርሰን እና ይቅርታ ቤት ባይል እንዴት ነው ሳላጠፋ ይቅርታ ብለው አሳምሩኝ ነው። ለዛ እነዚህ ትንለን ነበረ። ሳላጠፋ እንዴት ነው ጥፋተኛ የምሆነው? የእናቴ ወይም ደግሞ የልጄ የልጅነት ህልም አውቀዋል። ስፔሲፊክሊ ይህንን ነበር መሆን የምፈልገው ብላ ነግራኝ አታውቅም። ግን ከሰማሁትና ካየሁት ነገር አንጻር በጣም ጠንካራና ራሷን ችላ የቆመች ሴት የመሆን አላማ ነበራት። እንደ ራሷን ችላ የቆመች ሴት የመሆን ጠንካራ ሴት ናት። ከድሮ ጀምሮ በጣም ብዙ ነገር ትሞክራለች፣ ብዙ ነገር ትሰራለች እና ይሄ አቅሟን አውቀዋለሁኝ እና ለእኔ እንደ ሂሮ ነች። የፈለገችበት ቦታ ደርሳለች ብዬ አስባለሁኝ። ስለዚህ የእናትሽ የልጅነት ህልሟ ጠንክራ አንድ ቦታ ላይ መቆም። አሁንም እንደ ወጣት ነው የምትሰራው። እውነት ነው። እንደ ወንድ ነው የምትሰራው። ፊዚካሊም ጎበዝ ናት፣ ያስታውቃል። ደስ ይላል በጣም። እሺ ማሚዬ ወደ አንቺ መጣሁ። የናኒ የልጅነት ህልሟ ምን ነበረ? ናኒ ያው ሐኪም ነበር። እንግዲህ ብዙ ጊዜ ሐኪም ኢንጂነር ምናምን አይደለ? እሷ ግን ሐኪም ነበር መሆን የምትፈልገው። ያው እንግዲህ ደግሞ ነገሮች ተገለባበጡ። መሐንዲስ ናት። በምህንድስና ተመርቃለች። ግን ደግሞ ያው እዚህ ያው ደግሞ የምግብ ኮንተንት ጀምራ ያው እዚህ ጋር ደርሳለች። ከማን ነው ግን የመጣው ይሄ የምግብ ስራው? ከማሚን አይተሽ ነው ወይስ ኢንስፓይሬሽኑ ከየት ነው? እሷ በጣም ባለሙያ ናት እና ሬስቶራንት ነበራት ለረጅም ዓመት እና እዛ ሲሰሩ ያለው ልጅ እያለን ትሰራለች በጣም። ከዛ እያደገብሽ የሚመጣ ነገር አለ አይደለ? ሲደብረኝ ምናምን ኩክ አደርጋለሁ በፊትም የተፈቀደልኝ ሰዓት ላይ ማለት ነው። እዛ በኋላ አስቤበትም አይደለም ወደዚህ የገባሁት። ዝም ብሎ ቲክቶክ ላይ ራንደም ኮንተንት ነበር የምሰራው። ሚውዚክ ከቨር እሰራለሁ አንዳንዴ ሆነ አላ። ከዛ እንደውም የመጀመሪያ የምግብ ቪዲዮ ፖስት ያደረግኩት የልደቷ ቀን ነበረ
ዝም ብዬ ስፖንጅ ኬክ ሰራሁለት። ፈርስት ታይም ነው እኔ ራሱ ሰራው የነበረው። እዛ ቫይራል ወጣ። ኦኬ እሷንም ወዷታል ምግቡንም ወዷል ማለት ሰዎች ብዬ በምን እያልኩ በዚህ መቀጠል አለብኝ። የምትወጂውን ነገር እየሰራሽ ደግሞ ገንዘብ ማግኘት ከቻልሽ በጣም እድለኛ ነሽ። ስለዚህ አሁን ወደ ስራም ቀይረሽዋል? አዎ ኮምፕሊትሊ ወደ ስራ ቀይሬዋለሁ። የራሴን ኬተሪንግ ጀምሬያለሁ። አይ ቲንክ አመት ይሆናል። አሁን ህዳር ላይ አመት ይሆናል። በጣም ደስ ይላል። እንግዲህ አንድ ቀን እንቀምሳለን አንቺም ጋር መተን። አዎ እንዴ። የማሚ የልጅነት ህልማቸው ምን ነበር? ወይ ነጋዴ ወይ ደግሞ ሰዓሊ። ምክንያቱም በጣም ትስላለች። አሁን ከልጆቿ ጋር ምናምን ትሞክራለች። በፊት ግን ኢቨን አልበም ላይ ያለ ለአባቴ የመጀመሪያ ጊዜ የሰጠችው አበባ ስለሰጠች ከነ ዓመተ ምህረት በጣም የምታምር አበባ ከአልበም ፊት ለፊት ተለጥፋለች ከነሱ ፎቶ ጎን እና ጎበዝ ናት ስዕል። የአጋጣሚ ግን ምን ነበር? መጀመሪያ እንትን ስትይ ፍቅር የሆነ አባት ነበራቸው። እግዚአብሔር አልፈቀደም እንጂ በጣም ጥሩ አድርጎ ያሳድጓቸዋል። ያው እንግዲህ እግዚአብሔር የወደደውን አይደለም የሚያደርገው። ያ ብቻችንን ትቶን ሄደሱ እና ያኔ ገና እንግዲህ ፕሮጀክት ላይ እያለን ነው። አለቃዬ ነበር እሱ፣ አለቃዬ ነው። እኔ ደግሞ እኔ የምሰራበት ዲፓርትመንት ደግሞ ቶሎ ቶሎ ይመጣል ምናምን። ከዛ ያው ጓደኛሞች ሆነንና ምን ልስታው የሆነ ጊዜ በቃ ልጠበብዬ በጣም የምትገርም ጽጌረዳ አበባ እየሰጠሁት። ከዛ እሱ ከአልበም እንትን አድርጓት ለጥፏት አንድ ቀሚስ ጥሩን አወጣ አዝረከረከች። በዚህ ድሜ አዝረከረከች። ደስ ይላል በጣም። እንግዲህ እኮ በሚወዱት ሰው እጅ ተስሎ የሚወዱት ሰው ሰርቶ የሚሰጠውን ስጦታ የሚያክል በሚሊዮን አውጥተሽ ገዝተሽ ብትሰጪም እሱን የሚያክል ነገር አይኖርም። ትክክለኛ የፍቅር መገለጫ ነው። እሺ አሁን ለእናቶች ብቻ አንድ ጥያቄ ልጠይቃችሁና ማሚዬ ልጅሽ ምን ደረጃ ደርሳ ማየት ትፈልጊያለሽ? ምኞትሽስ ምንድን ነው? ልጄ ትልቅ ደረጃ ደርሳ ማየት እፈልጋለሁ። ያው የሁሉም ወላጅ እንትን ስለሆነ ከዛ ውጭ ግን እኔ ሆና ማየት የምፈልገው በሃይማኖቷ የምትጸና በቃ ቤተክርስቲያን የምትሰራ በጎ አድራጎት ነገር ላይ ብትሳተፍ መልካም ነገር በቃ ሰርታ ስሟ በቃ ማለት በእንትን ሳይሆን ይሄ በቃ ለእግዚአብሔር ክብር ብትሰራ በቃ ማለት ለዝና ለጉራ ወይም ደግሞ ለመታወቅ ምናምን ሳይሆን የእግዚአብሔርን ክብር የምትገልጽ ልጅ መልካም ልጅ እንድትሆን ነው ፈልገው እላታለሁ። ይህንንም ቢዝነስ ስትጀምር የምትታበይበት የምትኮሪበት ሳይሆን የእግዚአብሔርን ክብር የምትገልጭበት ይሁን። ምክንያቱም በቃ ከእግዚአብሔር በላይ ምን አለ አይደል? የምትሰጪው ማለት ስንሰራ እኔም ስሰራ እሷም ስሰራ የምናካፍለውን የምናስቀምጠው አይደለም ለሰዎች የምናካፍለውን ነገር ነው የምፈልገው። እኔም በራሴ ሳድግ ስለወጥ ለነገ አላስብ ግን በቃ ለሰዎች ይሄ ማለት ካለኝ ነገር ላይ አካፍዬ ስለምንም የምሰጠው አታሳጣኝ የማካፍለው ስትሰጠኝ የማካፍለው እንጂ የምታበይበት አይደለም። ያንን ነገር እንድትይዝ ነው ሁሌም። አሁንም ይሄን ስትከፍት የምትታበይበት እንዳይሆን የምታድጊበት ማለት የእግዚአብሔርን ክብር የምትገልጭበት ይሆንልሽ፣ የምታካፊው ይሆንልሽ ነው የምለው። ሁሌም ይሄንን ነው የምላት። እንደዚህ ሆና ባያት ደስ ይለኛል። ባትወድቅ ቆማ ግን አካፋይ ተቀባይ ሳትሆን ሰጪ ብትሆን ደስ ይለኛል። እግዚአብሔር የእናትሽን የልባቸውን መሻት ይምላላቸው። እሺ ማሚዬስ ልጆት ምን ደረጃ ደርሳ ማየት ነው ምኞቶት ፍላጎቱ? እኔ በቃ ያው እንደተባለው እናቱ ጥሩ ደረጃ ላይ እንዲደርሱልን እንፈልጋለን። ሁል ጊዜ ትምህርት ቤት ውስጥ ራሱ አንደኛ ቢወጡልሽ አይደለ ደስ የሚልሽ? ከመጀመሪያ ጀምሮ ከአጸደ ህፃናት ሄደን ስናይ ሲሸለሙ ማየት እንፈልጋለን ምናምን። ግን እግዚአብሔር ያለው ነው የሚሆነው። እኔ እውነት ከምንም በላይ በቃ መመኛው ኢንተርናሽናል ደረጃ ላይ በዚህ በንትን ተምራ በደንብ እሱ ላይ ባያት ደስ ይለኛል። አንድ ሁለተኛ በጣም የምመኘው የናንዬን ልጆች ቅፍ ማድረግ ነው። እሰይ አሜን አሜን በይ። ታዲያ ነው ናኒ ፕሮጀክቱ ተጀምሯል ወይስ ገና ነው? ምንም አትልም
ምኞት ነው፣ ግን ደግሞ እግዚአብሔር እንደሚያደርግ አውቃለሁ። እምነቷ ላይ ጎበዝ ናት። እኔ እንዲህ ነው ብዬ ማለት አልችልም። ምክንያቱም እኔ ገና ከልጅነታቸው በራሴ በእምነቴ ማለት ነው ትምህርት ቤት ከመሄዳቸው በፊት ሌሊት አስነስቼ ኪዳን ነው ይዣቸው ሄደው ከዛ ተመልሰው ከዛ በሰርቪሳቸው ትምህርት ቤት ይሄዳሉ። ይህንን አድርጌ ስለሆነ ያደጉት ከዚህ በኋላ እንግዲህ እኔ ወደኋላ ይመለሱም ብዬ አስባለሁ። ልክ ነው። በቃ እግዚአብሔር የሚከበርበት ነገር ነው በህይወታችን። ደግሞ ጥሩም የሚሆነው አሁን እኮ ሁላችንም ጥሩ ነገር ነው የምንናገረው፣ ግን ከኮተኮት ነው አንጻር። እህቴ እኮ ልጇን እንዴት አድርጋ እንዳሳደገች በደንብ ታውቃለች። ስለዚህ ያንን እየተመኘች ያንን እየጋተች ስለሆነ ያሳደግነው። እኔ በእውነት እግዚአብሔር በጣም ነው አምላኬን የማመሰግነው። በጣም ተሰብሬ ነበረ፣ በእነሱ ነው ቀና ያልኩት። በልጆች ቀና ያልኩት በእነሱ ነው እና በቤተሰቦቼ ነው። እግዚአብሔር ይመስገን። አሜን አሜን። እንግዲህ ናንዬ እግዚአብሔር ቀኑን አጭር ያድርግና የማሚን ምኞት ደግሞ ያሳካልን። አሜን። እሺ፣ በጣም ደስ የሚል ቆይታ እያደረግን ነው። እኛ ተመችቶናል፣ እናንተም ደግሞ እንደተመቻችሁ ተስፋ አደርጋለሁ። ወደ ቀጣዩና ወደሚያሸልመው የፕሮግራማችን ክፍል እናልፋለን። እሱ ክፍል የሚሆነው ምንድነው? ለእያንዳንዳችሁ አንዳንድ ጥያቄ ይደርሳችኋል። ያን አንዳንድ ጥያቄ ማስረዳት የምትችሉት በ20 ሰከንድ ብቻ ነው። ያ 20 ሰከንድ ካለቀ እና ከመለሳችሁ ያው እንዳልመለሳችሁ ነው የሚቆጠረው። ያ አንዳንድ ጥያቄ ደግሞ 1,000 ብር ያሸልማል። ይህንን የውድድራችን ክፍል ያለፈ ደግሞ ተወዳዳሪ እጅግ በጣም አጓጊ ወደሆነውና 15,000 ብር ወደሚያሸልመው ዙር በፈቃደኝነት ማለፍ ይችላል ማለት ነው። እሺ እንጀምራለን። የመጀመሪያውን ጥያቄ ሪያን ታስረጅልናለሽ። 20 ሰከንዷን እያሰባችሁ አስረጅልን። እየሞከርሽ ማሚዬ። አፍንጫ ሰልካካ። በትክክል ተመልሷል። የመጀመሪያው ጥያቄ አልተቻላችሁም ገና ከመጀመሪያው ይደረግ። እሺ ናኒ ወደ አንቺ መጣው። ቡና መጠጣት፣ ዋና ምንድን ነው? እየሞከርሽ ማሚ። ዋና ሰከንዳችሁ ሊያልቅ ነው። አለቀ። ባህር ሰፊ ውሃ ባህር ለማለት ነው እንዲህ የምትይኝ? ባህር እኮ ስትይኝ እኮ እንዲህ ብትይኝ እና እንደዚህ ብትይኝ ይበቃ ነበር። የሚጠጣ ቡና። ይሄኛው ጥያቄ አልተመለሰም። ወደዚህ መጥቻለሁ። ያስረዱልኛል ማለት ቃል ማውጣት አይቻልም። ሱፍ፣ ቤተክርስቲያን፣ ጭፈራ። ቤተክርስቲያኑ ልጅ ጭፈራ፣ ሰርግ፣ ነጠላ። ምንድን ነው? ሰዓት አልቋል። አውደ ዓመት ቤተክርስቲያን። ማሚ እኮ መጀመሪያ ዶሮ ነበር ያስረዳሻት። ጥሩ ነበር እኮ ያስረዳሻት። መሀል ላይ ግን ወደ ሌላ ወደ ቤተክርስቲያን ጭፈራ መሰለኝ። እሺ እንቀጥላለን። ማሚዬ ወደ አንቺ ናችሁ። አውደ ዓመት አሁን እንዴት ይገለጻል? እንደውም አውደ ዓመት እኮ ከባድ አይደለም። ምግብ ስብስብ ብሎ ምናምን መብላት ብለሽ ብትይ አሁን እኔ እንደዚህ ብትይ እየበላን ትለኛለች። እሺ ወደ ማሚ ጥያቄ እናልፋለን። አስረዱልኝ። ሽቶ፣ እቃ፣ ክብ እቃ፣ ልብ ቅርጽ፣ ሊጥ፣ ክብ። በደንብ እያስረዱሽ ነው ማሚ። ቅርጽ፣ ኮካኮላ፣ ሚያዝ። ሰዓት አልቋል። ማሚ በደንብ ማሰሮ አልተመለሰም።
አልተመለሰም። ከአፍታ ቆይታ በኋላ ማን ነው ያሸነፈው የሚለውን ይዘን እንመለሳለን። የትም እንዳትሄዱ፣ በያላችሁበት ጠብቁ። ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። እንግዲህ የዚህኛው የውድድራችን ክፍል አሸናፊ የሆኑት ሪያንና እናቷ ናቸው። እንኳን ደስ አላችሁ። አሁን ምንድነው የምናደርገው? ቀጣዩም የውድድሩ አካል የሚሆነው ልክ እንደዚሁ በምልክት የመግለጽ ነው የሚሆነው ውድድሩ። ነገር ግን አሁን ሁለት አማራጭ አላችሁ። የተሸለማችሁትን 1000 ብር ይዛችሁ መሄድ ነው የምትፈልጉት ወይስ ደግሞ የተሸለማችኋትን ያገኛችኋትን 1000 ብር አስይዛችሁ 15000 ብር ወደሚያሸልመው ዙር ማለፍ ነው የምትፈልጉት? እናልፋለን። ታልፋላችሁ? እናልፋለን ብለዋል። እሺ፣ ስለዚህ ሪያን ካንቺ ጀምራለሁ። አሁን ደግሞ ራስቼ ሳልናገር ማላልፈው ነገር 10 ሰከንድ ብቻ ነው ያላችሁ ለዚህኛው። ስለዚህ መፍጠን ግዴታ ነው። በቃ እንጀምራለን። ዜና አንባቢ፣ ፖሊስ፣ ስፖርት፣ ዜና አንባቢ፣ ዜና አንባቢ። ሰዓት አልቋል። ሰበር ዜና እንደዛ ማሚ ግን የማስረዳት ችሎታሽ ሰበር ነው እንዴ? እሺ፣ እኛው ጥያቄ አልተመለሰም። ወደ ቀጣዩ ጥያቄ እንሄዳለን። አስረዱልን ማሚ። ስፌት፣ ክር፣ ደቂቃዋን እያሰባችሁ ልብ፣ አንቺ፣ ልብስ፣ ሰዓት አልቋል። እኔ ማነኝ? ሰው ሰራሽ እና ሰራሽ። እኔ አላውቅም። እንዲህ ስትለኝ ስፌት ነው መሰለኝ። እሺ፣ ይሄኛው ጥያቄ አልተመለሰም። ወደ ቀጣዩ ጥያቄ እናልፋለን። እኔ ቃሉ ራሱ ምን እንደሆነ ራሱ አላውቅም። እርግጠኛ ነሽ? እሺ፣ ሰዓት አልቋል። ምንድን ነው ደቦል? ደቦል አስረዱልኝ። የአንበሳ ልጅ እንዴት ይገለጻል? አንበሳን ገልጾ ግን እኔ ወይ ልጅ ማለት አይደለ? ደቦል እውነት እኔ አሁን ደቦል አላውቅም በእውነት። ሁላ እንትን ነው የመሰለኝ የሆነ ግሩፕ ነገር ነው የመሰለኝ። ደቦናስ። እሺ፣ በጣም ደስ ይላል። እንግዲህ በነገራችን ላይ እንዴት ነው እንኳን አስይዘን ተወዳደርን አላችሁ ወይስ እጭ የነበረንን ይዘን በሄድን ኖሮ አላችሁ? ጨርሰናል። አለቀ። ችግር የለውም። ሰርፕራይዝ ጨርሰናል። እንግዲህ ተመልካቾቻችን እንዳያችሁት ነበረ። በደንብ ማሚም የማስረዳት ችሎታ በጣም ጥሩ ነበር። ግን ደግሞ 15000 ብሩን አላሸነፉም። ያጋጥማል፣ ውድድር ነው፣ ያጋጥማል። በመሞከራቸውም ደስተኞች ናቸው። እንግዲህ የዛሬ ቆይታችን የተመለከታችሁትን ይመስል ነበረ። እናንተም በየቤታችሁ ሆናችሁ የምትመለከቱን ውድ ተመልካቾቻችን እዚህ መድረክ ላይ መምጣት፣ መወዳደር፣ መጫወት፣ አሸንፋችሁ መሄድ ትችላላችሁ። ስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮች አሊያም ደግሞ የቴሌግራም ገጻችን ላይ እየተመዘገባችሁ ኑ እንጨዋወት፣ እንደ አዲስም ተዋውቀን እንሄድ። ይህንን ፕሮግራም ስፖንሰር ማድረግ የምትፈልጉ ድርጅቶች እንዲሁም ደግሞ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ሁሉ ስክሪን ላይ ስልክ ቁጥሮቻችን አሉ፣ የቴሌግራም አድራሻችን አለ። በእነሱ ልታገኙን ትችላላችሁ፣ ታተርፉበታላችሁ። ከፕሮግራሙ ጋር አብሬያችሁ የቆየሁት እኔ ዳር እስከ ዳር ርስቱ ነኝ። ሳምንት በተለየ እንግዳ በተለየ ተወዳዳሪ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ይግጠማችሁ። ቻው ቻው። እንዲሁም በዚህ አጋጣሚ መሰራት የምትፈልጉ ከሆነ አድራሻችን ለቡ አካባቢ ነው። ሪያን ሴክሬት ይባላል። የፈለጋችሁትን አይነት ሰርቪስ መታችሁ ማግኘት ትችላላችሁ። እንሰራለን። ኦርደርም ወይንስ ከሌላችሁ እንድንነቃቃ